ይህ በዓላችን ነው፣ የቤተ ክርስቲያናችን ነው። ይህች ዕለት እግዚአብሔር የመረጣት፣ እግዚአብሔር የባረካት፣ እግዚአብሔር የቀደሳት ዕለት ነች። ጉራጌ ምን ይላል? ይመሩ ሀገር ይወጡ ይወጡት ይደቁም ሀገር ይገዙት ይላል። እግር በሰማይ ይውረድ፣ ሰላም ያበነ፣ ፍቅር ያበነ፣ አገርኛ ሰላም ይሁን። በውይ ከተማ በነበረው የብፁዕ አቡነ ኤጲፋንዮስ 3ኛ ዓመት በዓለ ሲመት አቀባበል ላይ ከመንበረ ጵጵስናው አቅራቢያ ከሚገኘው አስፋልት ላይ በገና የሚደረድሩ ዘማሪያን፣ በአገሩ ባህልና ወግ የተዋቡ የጎርደና የአገር ሽማግሌዎች፣ ፈረሰኞች ለበዓሉ ልዩ ክብር የሰጡ ሲሆን የአገርና የቤተ ክርስቲያንን ቀለም ያንጸባረቀ ነበር። የዛሬው ዕለት ከጠዋት ጀምሮ እስካሁኑ እስከ 11 ሰዓት ተኩል ድረስ ያለው ቆይታ እጅግ ደስ የሚል እግዚአብሔር የከበረበት ያሳለፍነው የኋላው ጊዜ ዛሬ ላይ በደስታ ያሳለፍንበትና ፍጹም ሰላምና ፍቅር የሰፈነበትን የቤተ ክርስቲያን በዓል አክብረን ነው ያልነው። ምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ያከበርነው በዓለ ሲመት የታላቁ አባታችን የብፁዕ አቡነ ኤጲፋንዮስን የ3ኛ ዓመት በዓለ ሲመት ያከበርንበት ዕለት ነው። እንግዲህ ይህ ሀገረ ስብከት ከተመሰረተ ጥቂት ጊዜ ቢሆንም ከነበሩበት ውስብስብ ችግሮች ተላቆ አባትና ልጅ ተደማምጦ ተከባብሮ አሁን ሀገረ ስብከቱን ለማሳደግ ለማልማት ከሌሎች ሀገረ ስብከቶች ተርታ ለማሰለፍ ሁሉም በቅንነት የተነሳበት ወቅት በመሆኑ ይህ በዓለ ሲመት ሲከበር እነዚህን ሁሉ ያጠቃለለ የአንድነት፣ የሰላም፣ የልማት አጀንዳዎችንም አብሮ የያዘ በዓለ ሲመት ነው። ይህንን በዓል በማቀናጀት ደግሞ ትልቁን ስራ የሰሩት የሀገረ ስብከቱ ስራ አስኪያጅ ክቡር ሊቀ ካህናት ቀሲስ ሰለሞን አባይነ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ስራ አስኪያጅ ናቸው። እንዲሁም የሀገረ ስብከቱ የየክፍል ኃላፊዎችና የወረዳ ስራ አስኪያጆችና ሰራተኞች፣ የአድባራትና የገዳማት አስተዳዳሪዎችና በውስጡ ያሉ አገልጋዮች ካህናት፣ ዲያቆናት፣ አንዳንድ መልካም ለቤተ ክርስቲያን ቅን ሀሳብ ያላቸው በጎ ስራ የሚሰሩ ምእመናን፣ የአድባራት የገዳማት የሰበካ ጉባኤ ምክትል ሊቃነ መናብርትና ሌሎችም አጠቃላይ ለዚህ መንፈሳዊ አገልግሎት የተሳተፉ ብዙ ናቸው። እንደ ሀገረ ስብከታችን ይህንን በዓለ ሲመት ለማክበር እንዳያችሁት እናንተም ከመግቢያው ጀምሮ የህዝቡ ተነሳሽነት ከማረቆ ከቡታጀራ አካባቢ ላይ ገና እንግዶቹ ሲቃረቡ ጀምሮ የትራፊክ እጀባ ያለበት የሰራዊት እጀባ ያለበት እንዲሁም ደግሞ አንዳንድ ደጋፊ ኦርቶዶክሳውያን ወንድሞቻችን ባሉበት እየታጀቡ ነው እንግዲህ ጉዞ የጀመረው ማለት ነው። አላሰብኩም በዓሉ እንደሚከበር፣ ቀኑም አልፏል። በተደጋጋሚ ተጠይቄ አይቻልም። አሁን ባለንበት ወቅትና ጊዜ ብዙም ይህን በዓል የመስራት የማክበር ወቅት ላይ አይደለንምና ይለፍ የሚል በእንቢታ ቆይቻለሁኝ። ከኔ ተደብቀው ስራ አስኪያጁና የሀገረ ስብከቱ ሰራተኞች እንዲሁም ከምእመናን ወገን ያሉትና ከቤተ ክርስቲያን አድባራትና ገዳማት አካባቢ ያሉት በጋራ ተወያይተው ከኔ ደብቀው 2 ቀን 3 ቀን ሲቀረው ነው ያሳወቁኝ። እንደዛም ሆነ አይቻልም ብዬ ነበረ። ይሄ መርሃ ግብር ተዘጋጅቶ ህዝብ እየጠበቀ እንዴት ሊቀር ይችላል? ይሄማ ለኛ ውርደት ነው፣ ሞራላችንም ይጎዳል። እንደ ሀገረ ስብከት ሰራተኛም እኛ የቤተ ክርስቲያን በዓል ስለሆነ ተዘጋጅተንበታልና እንደምንም በምንም አይነት
ይህን ከእንደዚህ ያለ ሁኔታ ሁላችንም ከደከምንበት ሞራላችን እንዳይወርቅ እንዲመጣልን በማለት ስለጠየቁኝ ነው። እንዳውም ሌሎች አባቶችን እየመጣ ነበረ። ብፁዕ አቡነ ኤፍሬምን ትናንትና ነግሬ ነው ዛሬ እየመጣሁት። ብፁዕ አባታችን አቡነ ኤፍሬምንም እጅግ ብዙ ስራ እያለባቸው እኔ ስጠይቃቸው በአንድ ቀን ወደዚህ ሁሉን ነገር ትተው ተከትለው መጥተዋል። በዓለ ሲመቱ የብፁዕነታቸው ብቻ በዓለ ሲመት አይደለም። በዓሉ የቤተ ክርስቲያን በዓል ነው። አባቶችን ማክበር መጽሐፍ ቅዱሳዊ ነው። አባቶች ደግሞ በልጆቻቸው ተከብረው ብሩህ አእምሮ ለነገ ስንቅ እንዲሰንቁ አጀንዳዎች እንዲቀረጹ የሥራ ተነሳሽነት የሚፈጥርም ጭምር እንዲሆን ታስቦ በዚህ ሀገረ ስብከታችን ይህንን በዓለ ሲመት በልዩ በደመቀ መንፈሳዊ ስነ ስርዓት እንዲከበር የሆነው በዚህ መልኩ ነው ማለት ነው። ማህበረ ምእመናኑ፣ የሰንበት ትምህርት ቤት ዘማሪያኑ በበገና እየታጀበ እንግዲህ ብፁዓን አባቶቻችን ሲገቡ በዛ መልኩ የተፈጸመው የህዝቡ ተነሳሽነት የህዝቡ ደስታ እስካሁን ያባከነው ጊዜ እስካሁን የመጣንበት ጊዜ ያሳዝናል። ስለዚህ አሁን ግን ከብፁዕነታቸው ጎን ቆመን እሳቸውን ማክበር አለብን፣ ቤተክርስቲያንን መጠበቅ አለብን የሚል አንድምታም ያለው ጭምር ነው። የአዲስ አበባ ሀገረ ስብከት ስራ አስኪያጅም እንዲሁም ደግሞ የአራዳና ጉለሌ ክፍላተ ከተማ ስራ አስኪያጅ ሌሎችም ደግሞ ከአዲስ አበባ የመጡ እንደዚሁ በዚሁም የመንግስት አካላት የአራቱም ወረዳ መስተዳድር ኃላፊዎች እንዲሁም በስራቸው ያሉ የካቢኔ አባላት የዞንም በዚህ በዓል ላይ ተገኝተው መልእክታቸውን አስተላልፈዋል። ሰፊ ጊዜ ሰጥተው ቀኑ ሙሉ ውለው ይህን በዓል ታድመው ለእኔ እንኳን አደረሰ ብለው ይህንን የደስታ ተካፋይ ስለሆኑ እጅግ አመሰግናለሁ። ብፁዕነታቸው አቀባበል ከተደረገላቸውም በኋላ ወደ መንበረ ጵጵስና ያቀኑ ሲሆን ቤተ ክርስቲያኒቱ የምትመሰገንበትንና የምትታወቅበትን አረንጓዴ ልማት ለማስታወስ በዚያው በመንበረ ጵጵስና የዛፍ ተከላ አድርገዋል። እንግዲህ ወደ በዓለ ሲመቱ ራሱን የቻለ የተያዘለት መርሃ ግብር ስለነበር የመጀመሪያው መርሃ ግብር የችግኝ ተከላ ቤተክርስቲያን በአጸድ ትሸፈናለች። ትልልቅ አብያተ ክርስቲያናት አብነት ገዳማት በአጸድ የምትሸፍን ቤተክርስቲያን እንደመሆኑ መጠን ይሄን ግሪን ኤሪያ ለማድረግ እንደ ሀገረ ስብከታችን የተዘጋጁ የችግኝ ተከላ ብፁዓን አበው ሊቃነ ጳጳሳት ከአዲስ አበባ ሀገረ ስብከት የመጡ እንግዶች መምሪያዎች እና እንዲሁም ከፍተኛ የመንግስት ባለስልጣናት አብረው በተገኙበት ይሄ የችግኝ ተከላ ተከናውኗል። ከመነሻው እስከ መድረሻው ዛሬ ላለንበት የብፁዕነታቸው ድካምና ጥረት በብርቱ ስለሆነ ያንን ያነሳንበት የመንግስት አካላት ጋራ ተቀራርቦ በመስራት ሀገረ ስብከቱ ቀዳሚ በመሆኑ ያ ሁሉ ጥላቻ ተወግዶ አሁን ግን ወደ ሰላም ወደ አንድነት ተመጥቶ በጋራ ልማት ለማልማት በብፁዕነታቸው የተጠየቁ የልማት ቦታዎች ምላሽ ያገኙበት እነዛ ደግሞ ቦታዎች መልሶ ራስ አገዝ ልማት እንዲሆን ለሀገረ ስብከቱ በኮሜርሻል ደረጃ እንዲሁም ገቢ በሚያስገኙ በጎ ገጽታ ግንባታ ላይ እንዲሰሩ እነዚህ ሁሉ በመንግስት አካላት የተደረገልን ድጋፍ ከፍተኛ በመሆኑ በብፁዕነታቸው የተመሰገኑበት። በቡኢ መንበረ ጵጵስና በነበረ የአዳራሽ መርሃ ግብር በአገሩ ባህል እንደተለመደው የጎርድና የሀገር ሽማግሌዎች ሀገርና ቤተ ክርስቲያን ሰላም ይሆኑ ዘንድ መርቀዋል። አትረሙን ምርቃት በንድር ለፍልቅ በሰማይ ውል
ዝናብኩም የዝናብ ሳርኩም የለምልም ቅብኩም ያለዝን ልብስሆም ያሞቅ ግንዝሆም ያጀም ምርቃት አቢለ ባለ ይሁን ወልደ ወለደ ከፍት ለገዛ የገዛ የተባረት የወለደ ይላል የቀበጠ ያገኝ ያገኛ ወርድለ የበረደን ይልብስ ክፉ ተዛየነ ይራቀልን ክፉ ተዛየነ ይራቀልን ኢትዮጵያኛ ዳርዳራ ወሳት ክፍተው ገነት ይቀናልን ኢትዮጵያኛ ዳርዳራ ወሳት ክፍተው ገነት ይቀናልን አብዮችኛ ዝጌራ ሰምትልን አብዮችኛ ዝጌራ ሰምትልን በዚህ ምርቃት የአብዮችኛ የሜትዮችኛ ምርቃት ይሁን አሚርኬ ዲነሁ ይሞሊ ዝጌረሁ በዝጌር ኬርነ እዝጌር በሰማይ የውረድ ሰላም ያበነን ፍቅር ያበነን አገርኛ ሰላም ይሁን ባዮችኛ በሰላም ይወጣው በሰላም ይግበም ሽታተኛ በሰላም ይወጣው በሰላም ይግበም ገበሬ በሰላም ይወጣው በሰላም ይግባ ነጋዴ በሰላም ይወጣው በሰላም ይግባ አገሪቱ ጥቂት ወታደር በሰላም ይንበር። ብፁዕ አቡነ ኤፍሬም የቦኖ በደሌ ሀገረ ስብከት ጳጳስ ንግግር ያደረጉ ሲሆን ብፁዕነታቸው በዓሉ የቤተ ክርስቲያን በዓል መሆኑንም ጠቅሰዋል። ባቲ ዕለት እንተ ገብረ እግዚአብሔር ምትቤሳ ወነታሳይ ባቲ ይህች ዕለት እግዚአብሔር የመረጣት እግዚአብሔር የባረካት እግዚአብሔር የቀደሳት ዕለት ነች። በብፁዕ አባታችን ምክንያት እግዚአብሔር የተመሰገነበት በብፁዕ አባታችን በዓለ ሲመት ምክንያት እግዚአብሔር የተዘመረለት ዕለት በቅኔው በዝማሬው በማህሌው የተመሰገነበት ዕለት ነው። ይህ እግዚአብሔር ያደረገው እግዚአብሔር የወደደው እግዚአብሔር ፈቅዶ ያደረገው ጉባኤ ነው ማለት ነው። ለቤተ ክርስቲያን ምድርነ እይከይዳ እግረ ጸላይሃ ወፀራ እስመ በዘ ወንጌል ሐጹር እስመ በዘ ጸሎት ሐጹር ለዛቲ ኤጲፋንዮስ አጸራ ፍጻሜን ሳያይ ገና ከጅምሩ ጠላት በርሱ ግምት ብዙ መናገሩ አስብሎታል ጥቂት ተቀይሮ ስሙ የዘገየ መስሎት ጌታ በመቅደሙ የዘገየ መስሎት ጌታ በመቅደሙ። ጉራጌ ምን ይላል? ይመሩ ሀገር ይወጡ ይወጡት ይደቁም ሀገር ይገዙት ይላል። ተቆጥተው ተበሳጭተው ተናደው ሀገር መምራት ሳይሆን ከሀገር ይወጣሉ። ወደ ሰፊ ሆነው ሁሉን ቻይ ሆነው ትዕግስተኛ ሆነው ጸሎተኛ ሆነው የዋህ ሆነው ነገሮትን ሁሉ ወደ እግዚአብሔር እየሰጡ ከመጡ ግን ሀገርን ይገዛሉ፣ ሀገርን ይገዛሉታል ይላሉና ብፁዕነታቸው ያንን በዚህ በምስራቅ ጉራጌ ተግብረው ፍሬውም በአይን የሚታይ ሆኖ ስላየን እውነት እግዚአብሔርን አመሰግነዋለሁ። እንኳን ደስ አላችሁ። በዕለቱም የወረዳው ቤተ ክህነት ሊቀ ካህናት የምድረ ከብድ አቡነ ገብረ መንፈስ ቅዱስና የጮቢ በዓታ ለማርያም ቤተ ክርስቲያን የሀገረ ስብከቱ የገዳማት አበምኔት የእንኳን አደረሶ መልእክት ለብፁዕነታቸው አስተላልፈዋል። በትዕግስትና በጽናት እውነትን በመያዝ እዚህ እችን ቀን እንድናይ እግዚአብሔር ፈቅዶ እኛም ልጆቹ በስራው ሆነን ቃላውትን እየሰማን ቡራኬ እየተቀበል ለመስራት ቃል እየገባን ይቺ ጊዜ ባርኮና ቀድሶ እግዚአብሔር እዚህ ስላደረሰ ይህን እንድናይ ስለፈቀደ እንኳን በሶስተኛ ዓመት በዓለ ሲመቶ በሰላም አደረሰው። ጨለማው የዚያን የነበረው መከፋፈል፣ መለያየት፣ ያ መለያየት አልፎ ደግሞ በመለያየት ቦታ አንድነት ተተክቶ በመጋፋፋት ቦታ ደግሞ መተቃቀፍ፣ አንድነት ተተክቶ ስናይ እጅግ ደስተኞች ነን። የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤጲፋንዮስ ያለፉት 2 ዓመታት እጅግ ፈታኝና ውስብስብ ችግሮች የነበሩ መሆኑን አስታውሰው ችግሮቹን ለመፍታት ከቤተ ክርስቲያን ኃላፊዎችና ከወረዳዊ መንግስት አመራሮች ጋር ብርቱ ጥረት መደረጉን አንስተዋል። የሀገረ ስብከት ከተመሰረተ
3 ዓመትም ያልሞላ 2 ዓመት ከ5 ወር ነው እንደዚህ አካባቢ ይሆነዋልና እኔ ከመጣሁኝ አሁን ሰኔ 2 ዓመት አልፎኛል። 2ቱን ዓመት እንግዲህ ያው ሁሉም አባቶች ብፁዓን አባቶችም ያውቁታል፣ እንደ መንግስትም ይታወቃል፣ እንደ አካባቢ ማህበረሰብም እጅግ ፈታኝና ውስብስብ አስቸጋሪ ሀገረ ስብከት ለወራት ያህል የተዘጋበት ሰራተኛ የተደበደበበት ከስራ አስኪያጁ ጀምሮ ትንሽ በተለያየ መንገድ አመለካከት የነበረበት ወቅት ነውና ከዛ አልፈን ደግሞ አሁን በዚህ ሁኔታ ሰላም ወርዶ ሀገረ ስብከቱ ወደ ልማት ተመልሶ በብዙ ትዕግስትና ጽናት ውስጥ አልፈን አሁን ካሉት ስራ አስኪያጅ ጋራ ይህን በዓልና ይህን አንድነት ለማክበር በክተናልና ይህን ያደረገ ደግሞ ከምንም በላይ እግዚአብሔር ስለሆነ እግዚአብሔር እናመሰግናለሁ። በመሆኑም የዛሬው በዓል የትዕግስትና የጽናት ውጤት ነው ሲሉ ነው የገለጹት። በሀገረ ስብከቱ ሊሰሩ የታሰቡ ዘርፈ ብዙ የልማት ስራዎች መኖራቸውንም ጠቅሰው ለዚህም ስራ የመንግስት ኃላፊዎችን መሬት ጠይቀው በከፊል ማግኘታቸውንም ጠቅሰዋል። 4ቱም ወረዳዎች ላይ ቅድም ስገልጽ እንደነበረ ቦታዎች ተጠይቀው አንዳንዶቹ ሰጥተውናል፣ የዚህ የመንግስት አካላት ማለት ነው። አንዳንዶቹ ደግሞ ሂደት ላይ እያስተካከሉ ይገኛል። እንደ ክልልም ደግሞ የክልሉን ፕሬዝዳንት አነጋግሬ በተደጋጋሚ መመሪያ ሰጥተውበት ለሀገረ ስብከት ጽሕፈት ቤት፣ ለመንበረ ጵጵስና፣ ለወረዳ ጽሕፈት ቤቶች፣ ለካህናት ማሰልጠኛ እንደዚሁም ለኮሌጅ የሚሆኑ ለተለያየ ልማት የሚሆኑና እንዲሁም ለመንፈሳዊ አገልግሎት የሚሆኑ ቦታዎችን በዝርዝር ጠይቀናል። አንዳንዶቹ እየተመለሱልን ነው፣ አብዛኛዎቹ ደግሞ ሂደት ላይ ይገኛሉ። ለዛ ደግሞ በቅንነት የመንግስት አካላት ከክልል ጀምሮ እየተባበሩና እየመለሱ አንዳንዶቹም ከሁኔታዎች አንጻር ዘግይቶ በጥናት ላይ ሊሰጡን የሚገኙ ናቸው። እንግዲህ እነዛ ደግሞ ሲሰጡን ብዙ ልማት እንሰራለን ብለን እናስባለን። ቤተ ክርስቲያን የሀገር ባለውለታ እንደመሆኗና ቦታው ለልማት የሚውል እንደመሆኑ የቀረውን የመሬት ጥያቄም ይመልሱላቸው ዘንድ በመርሃ ግብሩ ላይ ለነበሩት የመንግስት አካላት በአጽንኦትም የጠየቁበት መርሃ ግብር ነበር። በብፁዕነታቸው በዓለ ሲመት ላይ የተገኙት የወረዳው አመራሮችም በየደረጃው ንግግር አድርገው ነበር። ያው እንግዲህ ለመጀመሪያ ጊዜ ቆሼ ሲመጡ ተቀብለናቸው እኔን የልዩ ወረዳው አስተዳዳሪ ቢሆንም እምነቴ ሙስሊም መሆኔን ሲያዩ የጅጅጋ ሀገረ ስብከት አባትም ነበሩ ከሳቸው ጋር እና ተደንቀው ዳግመኛ ድሬዳዋ ብለው ነው የሄዱት። ሰላም እኛ አካባቢ ታውቃላችሁ ትንሽ እንቸገራለን። ከሰላም አንጻር ሽማግሌውም አመራሩም ወጣቱም ሁሉንም በማረባረብ በባለፉት 2 ዓመታት አንጻራዊ ሰላም እንዲመጣ ከፍተኛ ርብርብ ያደረግነው አባቶችንም በማያዝ ስለሆነ እነዚህ አባቶች እድሜና ጤና ይስጣቸው በሉልኝ። የሀገረ ስብከቱ መፈቀድ ትላንትም ዛሬም በህዝቡ ዘንድ የደስታ ስሜት የፈጠረ ነው። በዚህም መሰረት ህዝቡ፣ የከተማ አስተዳደሩ፣ መንግስት፣ የአቻው መዋቅር ወረዳዎቻችን ሁሌም ከሀገረ ስብከቱ ጎን ሆነው በምታደርጉት እንቅስቃሴዎች ሁሉ ከጎናችሁ ሆነን የምናግዛችሁ መሆኑን ዛሬም እንደ ትላንቱ እንገልጽላችኋለን። በቤተ ክርስቲያኒቱ ለሚሰሩ የልማትና የሰላም እንቅስቃሴዎች ሁሉ መንግስት የበኩሉን ድጋፍ እንደሚያደርግም ነው ለብፁዕነታቸው ቃል የገቡት። ለመንግስት ደግሞ በሚቀጥሉት ጊዜያት ክቡር ከንቲባው እንዳሉት ለወረዳ መንግስትም የቤተ እምነቱ ጉዳያችን ስለሆነ ሁል ጊዜ ቤተ እምነቱን በሚመለከቱ ጉዳዮች ከእርሶና ከስራ ባልደረቦቹ ጋር አብረን ሆነን አስፈላጊ ትብብር እንደምናደርግ እግረ መንገድ ቃል ለመግባት ነው። ፈጣሪ ሀገራችንና ህዝቦቿን ይባርክ። አመሰግናለሁ። ከብፁዕነታቸው ጀምሮ ለሀገረ ስብከቱ ኃላፊዎችና የመንግስት አመራሮች በተሰጠ የምስጋናና የሽልማት መርሃ ግብር በዓለ ሲመቱ ተጠናቋል። ብፁዕ አቡነ ኤጲፋንዮስ በቡታጀራ ማረቆ ወረዳ ወደ ልምጭ ደብረ መንክራት ቅዱስ ሚካኤል ቤተ ክርስቲያንም አቅንተው ጅምር የልማት ስራዎችን ጎብኝተው አባታዊ መመሪያም ሰጥተው ነበር። በአንድ ባለሀብት የቤተ ክርስቲያን ልጅ እየተሰራ ያለውን በመስቃን ወረዳ ቡታጅራ
ከተማ ውስጥ ለዚህ ለመንፈሳዊ አገልግሎት የሚሆን ሰፋፊ መሰረተ ልማቶችን በመስራት ላይ የሚገኙ ናቸውና ይህ ትልቁ ግዙፉ ቤተክርስቲያን በአንድ ግለሰብና ከሱ ጋራ ባሉት በ4 ዓመት ውስጥ ተሰርቶ በልዩ ሁኔታ ተጠናቆ በ2018 ህዳር ወር በ6 እና በ7 ቡራኬና ቅዳሴ ቤቱ ተከብሯል። እንደምታዩት አጠቃላይ እዚህ ግቢ ውስጥ ያሉት ሁሉ በአጭር ጊዜ ውስጥ የተሰሩ ናቸው። አሁን አጠቃላይ እነዚህ የቆሙት ህንፃዎች መሰረተ ልማቶች በአጭር ጊዜ ውስጥ እየተሰሩ የሚገኙና የተጠናቀቁም አሉ። አሁንም በመሰራት ወደ ፍጻሜ ላይ እየደረሱ ቀጣይ ዓመት ላይ ወደ አገልግሎት ሊገቡ እየተዘጋጁ የሚገኙ ግንባታዎች ናቸው። ከላይ እንዳየነው ያለቁና ባለፈው ጊዜ መተን የመረቅናቸው የሰንበት ትምህርት ቤት አዳራሽ አለ። ለሰርግና ለተለያየ ስብሰባ የሚሆን በልዩ ሁኔታ ድንቅ በሆነ አሰራር ተሰርቶ ውስጡ ወንበሮቹ ሁሉ ነገር ተሟልተው ለማንኛውም ሰው መጥቶ ለተለያየ ሰፊ ስብሰባ ሊሆን እንዲሁም ለሰርግ ሊሆን የተዘጋጀ የተሰራ በዚህ ሁኔታ የሚታይ ህንፃ ነውና እንዲሁም ለደብሩ ጽሕፈት ቤት ለደብሩ አስተዳደር ለሰራተኞች የተለያዩ ክፍሎች አሉ። የደወል ቤት አለ። ምእመናን ደግሞ እየመጡ አማኞች የታመሙ ከየትኛውም አማኝ ቢሆን ለመዳን ለፈውስ የመጣ ሁሉ ተጠምቆ እንዲድን በየዕለቱ ገላት ድርሳናት የሚነበቡበት ጸሎት የሚደረግበት የሚታጠንበት ከከርሰ ምድር ውስጥ ወጥቶ ተባርኮ ጸበል ለወንዶችም ለሴቶችም ተለይቶ በዘመናዊ ሁኔታ የተሰራ እዛው ደግሞ ወንጌል የሚሰጥበት ልዩ የሆነ የጸበል ቤት ህንፃ ተገንብቶ አገልግሎት እየሰጠ ይገኛል። ለዛም አጥማቂ ተመድቧል። ካህናትም በየዕለቱ ጸሎት ያደርጉበታል። የየቅዱሳኑ ገላትና የሊቃነ መላእክት ድርሳናት የሚነበብበት ልዩ ልዩ የቤተክርስቲያናችን የጸሎት መጻሕፍት የሚነበቡበትና ስርዓተ ጸሎት የሚፈጸምበት ማጠንት የሚታጠንበት ልዩ የፈውስ ጸበል ነው። ከ2017 ጀምሮ የተጀመሩት እነዚህ የልማት ስራዎች ዘርፈ ብዙ ጠቀሜታ ያላቸው ሲሆኑ በዋናነት የአብነት ትምህርት ቤት ከመምህራኑ ማደሪያ ቤት ጋር የመሰብሰቢያ አዳራሽ፣ የደብሩ አስተዳደር ማረፊያ ከእንግዳ መቀበያ ጋር የጸበል ስፍራና የሰንበት ትምህርት ቤት አዳራሽ፣ ሌሎችም ዘርፈ ብዙ ጅምር የልማት ስራዎች የተካተቱበት ነበር። እንግዲህ ይህን ሁሉ የሰራው መጋቤ አእላፍ ባይሩ ጥላሁን ከልጆቹና ከባለቤቱ ጋር ሆነው ነውና እጅግ እናመሰግናቸዋለን። በእውነት የቤተክርስቲያን ልጅ እንዲህ ድንቅ የሆኑ ውብ የሆኑ ሀብታቸውን በአግባቡ የሚጠቀሙበት ከእግዚአብሔር የተሰጣቸውን ለእግዚአብሔር የሚሰጡ ከእግዚአብሔር የሆነ ሀብት ምንጊዜም ለጽድቅ ይውላልና ቢሰጥም ደግሞ እግዚአብሔር እያበዛ እያሰፋ ይሄዳልና እንዲህ ህይወታቸውንም ሰጥተው ገንዘባቸውንም ሰጥተው እውቀታቸውንም ሰጥተው ሁለንተናቸውን ሰጥተው አይምሯቸውንም ሰጥተው ጊዜያቸውን ጭምር ሀብታቸውንም አፍሰው ይህን ለቤተ ክርስቲያን ለትውልድ የሚሆን ነገር የሚሰሩ ራዕይ ያላቸው ዓላማ ያላቸው ባለሀብቶች የቤተ ክርስቲያን ልጆች መንፈሳዊ ህይወትን የተላበሱ ሃይማኖትን በአግባቡ ተረድተው የእግዚአብሔር መሆናቸውን ሁሉ ነገር በምድር እንደሚቀር በሰማይ ግን የበለጠ ክብር ሆኖ እንደሚጠብቃቸው በእምነታቸው ያረጋገጡ በእግዚአብሔር የምሕረት ጥላ ስር የሚኖሩ ባለሀብቶች አሉ። ስለዚህ ይሄ መንበረ ጵጵስና በቀጣይ በ2019 በጀት ዓመት ተጠናቆ ይመረቃል ብለን እንጠብቃለን። ሌሎቹም በአብያተ ክርስቲያን የተጀመሩ ፕሮጀክቶች ህንጻ ቤተ ክርስቲያን እግረ መንገዱን ደግሞ እዚህ ልምጭ ሚካኤል ላይ በበክረ ምዕመናን አቶ መጋቤ አእላፍ ባህሩ ጥላሁን ከውድ ባለቤቱ ጋራ ከወይዘሮ ትዕግስት ጋር በመሆን በጋራ እያለሙ ያሉት ይሄ ደብር የአብነት ትምህርት ቤት እንዲስፋፋበት አዳሪ ትምህርት ቤት ሆኖ እንግዲህ ሁሉን ያማከለ ራሱን የቻለ ምገባ ያለው እዛ ሆነው እንደማሰልጠኛ ተቋም ሆኖ እንዲያገለግል በብፁዕነታቸው ብርቱ ጥረትና መመሪያ እየተሰራ ይገኛል። አሁን አጠቃላይ ይሄ ያለንበት የቆምንበት ካህናት አገልግለው ከቤተ ክርስቲያን አገልግሎት በኋላ እህል ውሃ የሚቀምሱበት ደጀ ሰላም ነው። እንዲሁም የተለያዩ እንግዶች መጥተው የሚስተናገዱበት በአጭር በ4 ወራት ውስጥ የተጠናቀቀ የተሰራ ነው።
አሁን ሁሉ ነገር አልቆ ኮርኒስ ብቻ መቅጠም ነው የቀረው ይሄኛው። እንዲሁ ደግሞ የጎበኘናቸው እነዛ ከኋላ ያሉ ግንባታዎች አጠቃላይ የተማሪዎች ማደሪያ አሁን ወደፊት እንደ ሀገረ ስብከት አቀፍ ያጫጭር የረያይም ጊዜ ስልጠናዎች ለማድረግ ካህናትን ዲያቆናትን በትምህርተ ወንጌል ለማብቃት የ3 ወር የ3 ዓመት ከዛም በላይ ደግሞ ቋሚ በሆነ መንገድ ደግሞ እንደዚሁ የአብነት ትምህርትን ከመጀመሪያ እስከ መጨረሻ ድረስ ያሉትን በሁሉም መልክ ያሉትን የአብነት መምህራንን ቀጣይ ዓመት ላይ ተቀጥረው በዚህ ቦታ ላይ በጀት ተመድቦላቸው በባለ ሀብቶች እንዲሁም ይህን የገነቡት መጋቢ አእላፍ ባህሩ ጥላውንና ጓደኞቻቸው ተባብረው በጀቱንም ፈጥረው ተማሪዎች ከ120 በላይ ለመጀመሪያ ዙር በአብነት ትምህርት እንዲቀጥሉ ሌላም ሰልጣኝ ደግሞ በየ3 ወሩና ቀደም እንደገለጽኩት በየ3 ዓመቱ ከዛም በላይ ደግሞ ቋሚ በሆነ መንገድ ነገረ መለኮቱን ተምረው ስርዓተ ቤተክርስቲያንን ታሪክ ቤተክርስቲያንን አውቆ ምስጢራትን በደንብ ተረድተው በስፋት ምእመናንን ማገልገል የሚችሉ ዲያቆናትና ቀሳውስትን ስልጠና የሚሰጥበት የዚህ የምስራቅ ጉራጌና ማረቆ ልዩ ወረዳ የስልጠና ማዕከል የምናደርግበት ነው። ቦታው አመቺ ነው። ቡታጅራ ከተማ ነው። ወጣ ዳር ላይ ነው። ዛፉ አካባቢው አረንጓዴው በጣም የሚማርክና የተፈጥሮን በማየት እንዲሁም ደግሞ ቃለ እግዚአብሔርን በመማር አንድነት እግዚአብሔርን ማመስገንና ዕውቀት መቅሰም የሚቻልበት ስፍራና አካባቢ ነውና ይህም የልማት ስራ በአካባቢው በሚኖሩ በመጋቢ አእላፍ በኃይሉ ጥላውን በተሰኙ አንድ ባለሀብት የተጀመረ መሆኑን ነው ብፁዕነታቸው የገለጹት። ዙሪያውን ደግሞ እንደምታዩት ቤተክርስቲያኑ እንደ አንዳንድ ቦታዎች ላይ አጥር አልባ አይደለም፣ በግንብ በደንብ የታጠረ ነው። ዙሪያው ለቤተክርስቲያን መሟላት የሚገቡ መሰረተ ልማቶች አጠቃላይ በባለሙያ እየተጠና እየተሰራ አሁንም ገና የቀሩ ነገሮች ደግሞ በስፋት እየተሰሩ የሚሄዱ ናቸው። እንዲሁ የመምህራን ማረፊያዎችም እየተገነቡ ይገኛሉ። የደብሩ አበምኔት ደግሞ አጠቃላይ ሳሎኑ፣ መኝታ ቤቱ አጠቃላይ ለአንድ ቤተክርስቲያን መሪ የሚያስፈልጉ መሰረታዊ ነገሮች ያሟላ ግንባታ አሁን እየተጠናቀቀ እያለቀ ቀጣይ ላይ ከዚህ ጋር ተያይዞ የሚመረቅ ይሆናል። ሌሎችም ደግሞ መንፈሳዊ ቅናት እያያዛቸው ከእንደዚህ ያለ ቅን ልቡና ትሁት ሰብእና ፈሪሃ እግዚአብሔርና ሀብተ እግዚአብሔር ነው እኔም የእግዚአብሔር ነኝ መጨረሻ የምድር የሆነ ሁሉ ምድር ላይ ይቀላል እኔ ወደ እግዚአብሔር ሄዳለሁ በእግዚአብሔር ዘንድ አገኝበታለሁ በሃይማኖቴ ደግሞ ይህን አረጋግጣለሁ ጽኑ እምነቴ ነው በማለት ይህን ከሰራ ሌሎችም ደግሞ የቤተክርስቲያን ልጆች ባለሀብቶች በእውቀታቸውም በሀብታቸውም በጉልበታቸውም በጊዜያቸውም ከእንደዚህ ያሉ ባለሀብቶች ትምህርት እየወሰዱ ምሳሌነትን አርአያነትን እየቀሰሙ በየበኩላቸው ለቤተክርስቲያን አገልግሎት ቢሰጡ እንመኛለን። ከዚህም አልፎ ደግሞ እኒህ ባለሀብት በእውነት በሚገርም ሁኔታ አሁን መንበረ ጵጵስና በዚህ ሀገረ ስብከቱ ገና 2 ዓመት ወደ 5 ወር አካባቢ ቢሆን ነው በቅዱስ ሲኖዶስ ከተፈቀደ እንዲመሰረት እኔም ከመጣውኝ 2 ዓመት ከ1 ወር እየሆነኝ ነው። ስለዚህ በዚህ ጊዜ ውስጥ ብዙ ፈተናዎች ብናሳልፍም ደግሞ እንዲህ ያሉ ባለሀብቶች ደግሞ ከጎናችን ሆነው መንበረ ጵጵስናውን 8 ባለሀብቶች ኮሚቴ አድርገን ስራ ጀምረዋል። እሱንም ቀጣይ ላይ እናያለን። አሁን አጭር ጊዜ ነው 15 ቀን ቢሆን ነው ስራው ቀጣይ ከተጀመረ በቀጣይ ዓመት ውስጥ ጨርሰን እንደምናስመርቅ ያው ተነጋግረናል። ሀብታቸውንም እያወጡ ነው። ለዛ ማቴሪያል ግብአት የሚሆኑ ነገሮችን ሁሉ በአንድ ጊዜ ከአዲስ አበባ ተጭነው ሁሉም መጥተው አሁን ምንም የሚፈትን ነገር በሌለ መንገድ ስራው እየተካሄደ ይገኛል። ሌሎችም ደግሞ ባለሀብቶች በቅርብ ጊዜ ደግሞ መንበረ ጵጵስናው አልቆ ደግሞ የሀገረ ስብከቱ ጽሕፈት ቤት ደግሞ ይሰራል ብለን ተስፋ እናደርጋለን። ብፁዕነታቸው በከተማው የሚገኘውንና በቅርብ የተጀመረውን የመንበረ ጵጵስናንም የጎበኙ ሲሆን በዚያም G+2 ሊሰራ የታቀደ መሆኑን ገልጸዋል። ይህን እንደምታዩት እንግዲህ ይህ የወረዳ ቤተ ክህነት ቦታ ነበረ።
1200 ካሬ አካባቢ ነው አጠቃላይ። ከጀርባው የቅድስት ማርያም ደብረ ጽዮን ቅድስት ማርያም ቤተክርስቲያን ነው። ይህም ደግሞ ትምህርት ቤት ነው የደብሩ። ይሄ ወረዳ ቤተ ክህነት አገልግሎት ሲሰጥበት የነበረ ነው የመስቀን ወረዳ ቤተ ክህነት። አሁን መንግስት ቦታ ስላዘገየብን እንደ አማራጭ እኛም እየተጉላላ ስለሆነ እስካሁን ባለሀብቶችን ቃል አስገብተን ጊዜ ስለተራዘመብን ለወረዳው ተተኪ የሚሰጠን ቦታ ላይ ይሰራል። እንዲሁም ሀገረ ስብከት ጽሕፈት ቤትም በዛው መንገድ በሚሰጠን ቦታ ላይ ሌላ መንፈሳዊ ኮሌጅ እንደዚህ የካህናት ማሰልጠኛ እንደዚህ ታሳቢ አድርገን ነው የጠየቅነውና እነዛ ክልል ደርሰው በክልልም ፕሬዝዳንት በኩል ተነጋግረን አቅጣጫ ተሰጥቶበታል። ምናልባት በቅርብ ጊዜ ይሰጥናል የሚል ተስፋ ይኖረናልና አሁን ግን ለቤተ ክርስቲያኒቷ ቅርብ መሆን አለበት መንበረ ጵጵስና ብለን ርዕሰ አድባራት ስለሆነች የቡታጅራ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ቅርብ ላይ መንበረ ጵጵስና መሆን ስላለበት መጋቢት ውስጥ መሰረተ ድንጋይ እዚህ ያስቀመጥን ባለሀብቶችን ኮሚቴ አዋቅረን 8 ባለሀብቶች ናቸው። በአጠቃላይ በወረዳው የታቀደው ዘርፈ ብዙ የልማት ስራዎችንም በቀጣይ ዓመት እናሳካለን የሚል ተስፋም እንዳላቸው ነው ብፁዕነታቸው የጠቀሱት። ቀጣይ ደግሞ ባለሀብቶችን ለነሱ ቅርብ የሆኑትን ወዳጆቻቸውን አስተባብሮ ደብዳቤ ተጽፏል። ወደ 200 የሚያክል ደብዳቤ ለሁሉም ባለሀብቶች በነሱ ስር ላሉትና ለነሱ ቅርብ ለሆኑት አስተባብሮ በአጭር ጊዜ ዓመት ባልሞላ ጊዜ ውስጥ ህንጻ ተሰርቶ እንዲጠናቀቅ ነው አሁን ታሳቢ ተደርጎ እየተሰራ ያለው። ይህ እንግዲህ 15 ቀን ስራ ነው አጠቃላይ ከነቁፋሮው ማለት ነው የተጀመረው። አሁን በዚህ ሂደት ስራው በአስቸኳይ ይፋጠናል። ቀጣዩ 2019 ላይ ወራት ውስጥ ባሉት ጊዜ ተጠናቆ እናስመርቃለን ብለን ነው። G+2 ነውና አሁን እየተሰራ ያለው ብዙ ሰፊ እንትን የያዘ ነው። ወደፊት ዝርዝር እንትኑ ይገለጻል። ከዚህ በኋላ ሁላችንም በሚመጣው በጀት ዓመት በጥሩ የስራ አፈጻጸም ሀገረ ስብከቱ እንዲሆን አሁን ቅድም ተጎብኝቶ የመጣው መንበረ ጵጵስና እንግዲህ ብፁዕ አባታችን ለየት የሚያደርጋቸው የምንለው በዚህ ነው። እንግዲህ ሆቴል እያረፉ ነው። ይሄን ሁሉ መንፈሳዊ አገልግሎት እየከወኑ ያሉት ምቹ ባልሆነ ሁኔታ ውስጥ ሆነው ግን ብዙ ስራ እየሰሩ ያሉ አባታችን ናቸው። ወደ 8 ብፁዓን አባቶች ማረፊያ ከክፍሉ ሊቀ ጳጳስ ውጪ ማለት ነው። እንዲሁም የብፁዕ ወቅዱስ ፓትርያርክ ማረፊያ ሰፊ በሆነ መንገድ በዘመናዊ መንገድ እንዲሰራ ከጠቅላይ ቤተ ክህነት ለሚመጡት መምሪያዎችም ደግሞ እንደዚሁ ወደ 70 የሚሆን ሰውን የሚይዝ ደግሞ ከስር አዳራሽ ጽሕፈት ቤትና የተለያየ እንግዳ ትልቅ ባለስልጣናት መቀበያ ያካተተ የተለያዩ እንትኖችን ይዞ ነው። በጀርባ በኩል ቀሪ ቦታዎች ደግሞ ወደ ቤተ ክርስቲያን ያሉት ግሪን ኤሪያ ተብሎ ታስበዋል። እዚህ አካባቢ ደግሞ በጣም እንግዲህ አሁን ጅማሮ ስራ ላይ ስለሆነ ነው ሲጠናቀቅ ይሄ ፓርኪንግ በተለያየ ግሪን ኤሪያ ተብሎ እንደ ኮሪደር ልማት ተደርጎ በልዩ ሁኔታ የሚሰራ ነው። ወደፊት ምናልባት የቦታ ማስፋትም ደግሞ የቤተ ክርስቲያኑ ጋር እየተነጋገር መንበረ ጵጵስናው እያለቀ ሲሄድ ከዚህ የበለጠ ሰፊ ቦታ ሆኖ ውበት እንዲኖረው የመንበረ ጵጵስናውን ክብር በጠበቀ መንገድ እንዲሰራ የሚል ሀሳብ አለን። እንግዲህ በዚህ ሂደት ላይ እየተሰራ ነው ያለው። እንግዲህ እነዚህ ባለሀብቶችን እንግዲህ እጅግ እያመሰገንናቸው የተጀመረውን በአጭር ጊዜ አጠናቀው ለቤተ ክርስቲያኒቷ ያስረክባሉ የሚል ተስፋ ነው ያለን። አብረን እየሰራን እየተመካከርን ነው። እንግዲህ ይሄ 3 ዓመት በጽናት በልማት በትጋት በብፁዕነታቸው ርዕራይ በዝምታ ብቻ ያሳለፉበት መከራ ዛሬ ላይ ደግሞ ይሄን በዓል አክብረው እኛም የሳቸውን ገጽታ በማየታችን በእውነት በእጅጉ እግዚአብሔርን እናመሰግናለን። የብፁዕነታቸው ቡራኬ አይለየን እንላለን። ይህ በዓል እንዲጠናቀቅ አስተዋጽኦ ላደረጉ ደጋፊ አካላት ለሁሉም እግዚአብሔር አምላካችን ምላሹን ብድራቱን ይመልስልን እንላለን። የኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ድርጅት ስርጭትንም ትናንት መጣችሁ ቀኑን ሙሉ
ይህንን ቀጥታ ስርጭትና እንዲሁም ስትዘግቡ ስለዋላችሁ የቤተ ክርስቲያናችን አንደበትም ስለሆነ ያለንም ትልቁ ለዓለም ሁሉ የሚዳረስ ሚዲያ የቤተ ክርስቲያኒቷ ክብርና አገልግሎት ታሪክ ወቅታዊ ነገሮች የሚተላለፉበት ትልቁ ሚዲያችን ነውና የምንኮራበት እናንተም ጊዜ ሰጣችሁ ከኛ ጋር ውላችሁ ይህን በዓል ስላሰራጫችሁልን እጅግ እናመሰግናለን። የድርጅቱን የበላይ ሊቀ ጳጳስ ብፁዕ አቡነ ማቴዎስን እንዲሁም የድርጅቱ መገናኛ ስርጭት ዋና ስራ አስኪያጅ ዶክተር አካለ ወልድን እዚህ መጣችሁትንና እዛ በሙያውና በአገልግሎት ላይ የምትገኙ ሁላችሁም የቤተ ክርስቲያን ልጆች እጅግ እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ስለነበረን ቆይታና ስለተደረገው ነገር ሁሉ እጅግ አመሰግናለሁ። ክቡር ስራ አስኪያጅንም በዚሁ እንዲቀጥሉና የቤተ ክርስቲያን ልጅ እንደመሆናቸው እጅግ ሀገረ ስብከቱን በጥሩ ሁኔታ ተግባብተን ተስማምተን ተደማምጠን እየመራን ወደዚህ መስመር አምጥተናልና የበለጠ ደግሞ ወደፊት አሁን ሰላሙ መጥቷል። ልማቱንና አገልግሎቱን ደግሞ ማህበረ ካህናቱም ምእመናኑን ከመንግስትም ከሁሉም ጋራ እንደየድርሻችን በሚመለከተን መንገድ ሁሉ አገልግሎት እንድንሰጥ አምላካችን እግዚአብሔር ይርዳን። ስለነበረው ነገር ሁሉ የእግዚአብሔር ስም የተመሰገነ ይሁን። አመሰግናለሁ።